በሐዋሳ ምንድነው የተከሰተው? በዚቹ ከተማ እንግዲህ በረዶ ቀላቅሎ በጣለ ከባድ ዝናብ ያንድ ሰው ህይወት ማለፉን ሰማን። ሐዋሳ ከባድ ዝናብ ጥሎባታል። ከሐዋሳ ከተማ አስተዳደር የተላለፈ የጥንቃቄ ማሳሰቢያም አለ፣ እናንተን ይመለከታል። የፌዴራሉ ከፍተኛው ፍርድ ቤት በሁሉ ስፖርት የኦንላይን ውርርድ ድርጅት ላይ ተላልፎ የነበረውን የንግድ ፈቃድ ስረዛ በውሳኔ በሙሉ ድምጽ ሽሮታል። ጉዳዩን ተሰማላችሁ። በመንግስት በተገነባው መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ ነው። የምትሰሙት ነው። የገንዘብ ችግር ስላለብን ያንን ገንዘብ ለማቃለል ወይም የገንዘብ ችግሩን ለማቃለል ድርጊቱን ፈጽመናል ብለዋል ገዳዮች። ከሰሞኑ በአዲስ አበባ ታግታ በተገደለችው ቅዱሳን ይርጋለም ሞት የተጠረጠሩ ግለሰቦች ወንጀሉን መፈጸማቸውን አምነዋል። ጉዳዩን ተሰማላችሁ። አደገኛው ህገወጥ የሰዎች አዘዋዋሪ ኢሰባዊ ድርጊት ፈጻሚው እንዲሁም አድነው ባሻው በማላዊ ሀገር በቁጥጥር ስር እንዲውል አድርጊያለሁ ሲል ፌዴራል ፖሊስ አስታወቀ። ፌዴራል ፖሊስ ይህንን ግለሰብ በቁጥጥር ስር አውሎታል። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ ዩቲዩብ ቻናላችን ነው። ከዚህ በመቀጠል አጠራ አድርጌ ለዛሬ ሐምሌ 23 ያዝናቸው መረጃዎች አደርሳለሁ። ቆይታ ከናንተ ጋር ማድርገው ደግሞ እኔ ናርዶስ አለማየሁ ነኝ። ውድ ቤተሰቦቻችን በመላው ዓለም የምትገኙ ስለምትከታተሉ እናመሰግናለን። ነገር ግን ዜናችንን ስትከፍቱ ሁሌም እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሼር፣ ሰብስክራይብ በማድረግ ብቻ ከኛ ጋር ሆኑ። እናንተን ያለ መታከት እናገለግላለን። አብራችሁን ቆዩ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። በሐዋሳ ከተማ በረዶ ቀላቅሎ በጣለ ከባድ ዝናብ ያንድ ሰው ህይወት ማለፉን ሰምተናል። አደጋው በአንድ ሰው ላይ ከባድና በ8 ሰዎች ላይ ቀላል ጉዳት ነው ያደረሰው። በሐዋሳ ከተማ እንግዲህ ትላንትና ምሽት ያልተለመደ ኃይለኛ ነፋስና በረዶ ቀላቅሎ በጣለ ዝናብ ምክንያት ያንድ ሰው ህይወት አልፏል። የከተማዋ ሰላምና ጸጥታ ቢሮ እንዳስታወቀው ማለት ነው። በአደጋው አንድ ሰው ላይ ከባድ፣ 8 ሰዎች ላይ ደግሞ ቀላል ጉዳት ነው የደረሰው። የሐዋሳ ከተማ ሰላምና ጸጥታ ቢሮ የመምሪያ ኃላፊው እንደተናገሩት በአደጋው በርካታ ቤቶች ጣሪያዎች በኃይለኛው በምትመለከቱት መልኩ ነፋስ ተነስተው በመውደቃቸው በሰዎችና በንብረት ላይ ነው ጉዳት የደረሰው። ከዛ ውጭ ግን የኮንክሪት የኤሌክትሪክና የቴሌፖሎችም ወድቀዋል። በከተማዋ በባህል አዳራሽ ምስራቅና መሃል ክፍለ ከተማዎች አካባቢ የኃይል መቋረጥም መከሰቱን ነው የገለጹት። በአደጋው 2 መኪኖችና 1 ባጃጅ ላይ የዛፍ ቅርንጫፎች ወድቀውባቸው የመስታወት መሰበር ጉዳት ቢደርስም ከባድ ጉዳት እንዳልደረሰባቸው ነው የተጠቆመው። በባጃጅ ውስጥ የነበሩ ሰዎች ከአደጋው በፊት ወጥተው በመጠለላቸው ከጉዳት ተርፈዋል ማለት ነው። በዚሁ እንግዲህ በውቢቷ ከተማ የተሰሩ የኮሪደር ልማት ላይ የደረሰ ጉዳት የለም። ይሄ እንግዲህ አዳዲስ የተሰሩ የኮሪደር ልማት ስራዎችና ቦዮች ወይም ካናሎች ጎርፉ በቀላሉ እንዲፈስ ስለረዱ ከጎርፍ ጋር ተያይዞ የሚመጣውን አደጋ በከፍተኛ ሁኔታ ቀንሰውታል ነው የተባለው። የከተማ አስተዳደሩና የተለያዩ አካላት በማድረግ እንግዲህ ባሉት የመስክ ምልከታ መሰረት አስቸኳይ ድጋፍ የሚያስፈልጋቸው ወገኖች ድጋፍ ለማድረግ ስራዎች እየተጀመሩ ነው። አደጋው ለ8 ደቂቃ ያህል አጭር ጊዜ ቢቆይም የነፋሱና የበረዶው መጠን ግን ከፍተኛ ነው ማለት ነው። ለዚህ ነው ጉዳት ያደረሰው። ህብረተሰቡ ወይም የሐዋሳ ህዝብ ደግሞ
የቅድመ ማስጠንቀቂያ መረጃዎችን ተከታትሎ ጥንቃቄ እንዲያደርግም ጥሪ ቀርቧል። ይሄ እንግዲህ በአካባቢው በሐዋሳና አካባቢው ከፍተኛ ዝናብ እየጣለ ስለሆነ ነው የተከሰተው። በቀጣዮቹ ቀናት ደግሞ የዝናቡ መጠን እንደሚጨምር ይገመታል። ትላንት እንግዲህ በረዶና ኃይለኛ ንፋስ ቀላቅሎ የጣለው ከባድ ዝናብ የአንድ ሰው ሕይወት ቢቀጥፍም ዛፎችን፣ የኤሌክትሪክ ምሰሶዎችን በመጣል በሰው ሕይወት በንብረትና በመሰረተ ልማት ላይ እንደምታውቁት ጉዳት አድርሷል። ምስሉ ላይ የምትመለከቱት ያደረሰው ጉዳት ነው። በአንዳንድ ስፍራዎችም ቀደም ሲል እንደነገርኩት የኮረንቲ ወይም ደግሞ የኤሌክትሪክ መቆራረጥ ተከስቷል። ከተማ አስተዳደሩ ለተጎጂዎች እንግዲህ የጉዳት ግምገማውን ስራ መጀመሩን ነው የሰማነው። በቀጣይ ግን ኃይለኛ ዝናብ፣ የነፋስ፣ የጎርፍ አደጋ ሊከሰት ስለሚችል ሐዋሳ አካባቢ የምትገኙ ሰዎች ከዛፎች፣ ከአሮጌ ኤሌክትሪክ ምሰሶዎች፣ ከአጥሮች እንድትርቁ ንብረታችሁንም እንድታርቁ ጥሪ ቀርቧል። እንዲሁም ደግሞ ለጎርፍ ተጋላጭ ቦታዎች የቅድመ መከላከል ስራዎች ተጠናክረው እየተከናወኑ መሆናቸውን ከወጣው መረጃ ለመመልከት ችለናል። የፌዴራሉ ከፍተኛው ፍርድ ቤት በሁሉ ስፖርት የኦንላይን ውርርድ ድርጅት ላይ ተላልፎ የነበረውን የንግድ ፈቃድ ስረዛ በሙሉ ድምጽ ሽሮታል። የኢትዮጵያ ሎተሪ አገልግሎት በውሳኔው ላይ ይግባኝ ማቅረቡን ተከትሎ ከቀን 11ኛው ወር 2018 ጀምሮ ለ15 ቀናት የሚቆይ ጊዜያዊ የእግድ ትዕዛዝ ነው የተሰጠው። የኢትዮጵያ ሎተሪ አገልግሎት እንግዲህ ከህዳር 25 2018 ጀምሮ እንደምታስታውሱት የ22 የስፖርት ውርርድ ድርጅቶችን የስራ ፈቃድ አግዶ ነበረ። ፈቃዱ ከተሰረዘባቸው ድርጅቶች አንዱ የሆነው ሁሉ ስፖርት ነው። ሁሉ ስፖርት ውሳኔው የመሰማት መብቱን የጣሰና ህገወጥ ነው በማለት በሎተሪ አገልግሎትና በገቢዎች ሚኒስቴር ላይ በፌዴራል ከፍተኛ ፍርድ ቤት ክስ መስርቶ ነበረ። የተጠቀሱት የመንግስት መስሪያ ቤቶች በበኩላቸው ድርጅቶቹ በከፍተኛ የግብር ስወራ፣ ህገወጥ የገንዘብ ዝውውርና መመሪያን በጣሰ የውርድ አሰራር ላይ በመሰማራታቸው ፈቃዳቸው በቋሚነት እንዲሰረዝ መወሰኑን የተገባ ነው ሲሉ ተከራክረዋል ማለት ነው። እንዲሁ ደግሞ ድርጅቶቹ ከ100 ቢሊዮን ብር በላይ ግብር በማሳጣታቸው አሰራራቸውን በሀገር ደህንነት ላይ ወይም በሀገር ደህንነትና ኢኮኖሚ ላይ ጉዳት ስላደረሰ እርምጃው ተገቢ ነው ሲሉ ተከራክረው ነበር። ሁሉ ስፖርት በበኩሉ ውሳኔው የአስተዳደር ስርዓት አዋጅን የጣሰና ጥፋቱ ሳይነገረው እንዲሁም የመከላከያ ማስረጃ ሳያቀርብ የተወሰነብኝ ነው ሲል አቤቱታ ቀረበ። ድርጅቱ አክሎም ከፍተኛ ግብር ሲከፍልና በርካታ የስራ እድል ሲፈጥር የቆየ ስለሆነ ያለ ፍርድ ቤት ውሳኔ ጥፋተኛ ተብሎ ፍቃዱ መሰረዙ ህገ መንግስታዊ መብት ያልጠበቀ እንደሆነ ተናግሯል። ሁሉ ስፖርት ማለት ነው። የግራ ቀኙን ክርክር የመረመረው የፌዴራሉ ከፍተኛው ፍርድ ቤት ታዲያ የመንግስት መስሪያ ቤቶች አስተዳደራዊ ውሳኔ ሲያስተላልፉ በአዋጅ ቁጥር 1183/2012 የተደነገጉትን መርሆች የመከተል ግዴታ እንዳለባቸው ጠቅሷል። ፍርድ ቤቱ በተጨማሪ የግብር ስወራና የህገወጥ ገንዘብ ዝውውር ክሶችን በወንጀል ህግ የሚታዩና በማስረጃ ሊረጋገጡ የሚገባቸው እንጂ በደፈናው ለፈቃድ ስረዛ ምክንያት ሊሆኑ አይችሉም ብሏል። ተቋማቱ የድርጅቱን ፈቃድ ከመሰረዛቸው በፊት ቅድመ ማስጠንቀቂያ ለመስጠታቸውና ምላሽ የመስጠት እድል አለመፍቀዳቸው ጥፋት መሆኑንም ፍርድ ቤቱ በሰጠው ውሳኔ ላይ አስፍሯል። በዚህ መሰረት ታዲያ ፍርድ ቤቱ የአስተዳደር ስርዓትን ወይም ስነ ስርዓትን ህግን ባለመከተልና የመስማት ወይም የመሰማት መብትን በመጣስ የተላለፈውን የንግድ ፈቃድ ስረዛ ውሳኔ መሻሩን ከሰጠው ውሳኔ ለመመልከት ተችሏል። ጥፋት መፈጸሙ በተጨባጭ ሲረጋገጥ እርምጃ መውሰድ ቢቻልም በሁሉም የስፖርት ውርርድ ድርጅቶች ላይ በጅምላ ውሳኔ ማሳለፍ ፍትሐዊ እንዳልሆነ ጠቅሷል ማለት ነው። ስለዚህ ተከሳሾቹ እርምጃ መውሰድ ከፈለጉ ህግን የተከተለ ስነ ስርዓት እንዲከተሉ የድርጅቱን የመከራከር መብት እንዲያከብሩ ትዕዛዝ አስተላልፏል። ውሳኔውን ተከትሎ የኢትዮጵያ ሎተሪ አገልግሎት ወደ ጠቅላይ ፍርድ ቤት ይግባኝ በማለቱ ምክንያት የውሳኔው አፈጻጸም ካለፈው ሐምሌ 14 ጀምሮ ለ15 ቀናት እንዲታገድ ተደርጓል ማለት ነው። በሌላ በኩል ግን የኢትዮጵያ ሎተሪ አገልግሎት በአሁኑ ጊዜ በኢትዮጵያ ህጋዊ ፈቃድ ተሰጥቶት አገልግሎት የሚሰጥ ማንኛውም የስፖርት ውርርድ ወይም ስፖርት ቤቲንግ ድርጅቶች እንደሌለ ጠቅሷል። ዜጎች ህገወጥ ውርርድ ከማካሄድ እንዲታቀቡ ያሳሰበበትን መግለጫም ከፍርድ ሂደቱ ውሳኔ በኋላ በማህበራዊ ትስስር ገጹ ላይ አስነብቧል ማለት ነው።
በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ ነው። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ ለመገናኛ ብዙሃን ሲገልጹ ይሄ ግብር በተሽከርካሪ ባለቤቶች ላይ የሚጣል ነው። ተሽከርካሪዎቹ በመንግስት በተገነቡ መንገዶች ላይ ስለሚንቀሳቀሱ በየዓመቱ የሚከፈል ይሆናል ነው ያሉት። ይሄ ማለት ከመደበኛው የተሽከርካሪ ዓመታዊ ምርመራ ወይም ቦሎ ጋር ተያይዞ ሊመጣ የሚችል ግዴታ ነው። የምጣኔ ሀብት ባለሙያው ግብር አጣጣሉም እንደ ተሽከርካሪዎቹ አይነትና እንደሚያመነጩት ጭስ ወይም ደግሞ ካርቦን ሊለያይ ይችላል ነው ያሉት። ይሄ ማለት ታዲያ ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር እንዲከፍሉ፣ አዳዲሶቹ ደግሞ ዝቅተኛ እንዲከፍሉ ሊደረግ ይችላል ተብሏል። ይህ አሰራር በሌሎች ሀገራት ለምሳሌ ብንጠቅስ በኬንያ፣ በሩዋንዳ፣ በአውሮፓ ሀገራት የተለመደ ነው። መንግስት ለመንገድ ጥገና የሚውል ተጨማሪ ገቢ እንዲያገኝ ያስችለዋል። ግብሩ በከተሞችና በክልሎች የሚሰበሰብ ስለሆነ የአካባቢ መስተዳድሮች የራሳቸውን የልማት በጀት እንዲያሳድጉ ትልቅ እድል ስለሚፈጥርላቸው በፌዴራል መንግስት ላይ ያለውን የገንዘብ ጫና ይቀንሳል። ይሄ ታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ለማቅረብ ዝግጅት እየተደረገ ነው የሚገኘው። እሳቸው ዝርዝር ደንቦችና መመሪያዎች ወጥተውለት ወደ ተግባር እንደሚገባና የኢኮኖሚ የገቢ ምንጭ እንደሚሆን እንደሚጠበቅ ነው ለመገናኛ ብዙሃን የተናገሩት። ከዚህ ግብር የሚገኘው ገቢ ከአጠቃላይ የሀገር ውስጥ ምርት 0.2 በመቶ ድርሻ ይኖረዋል ተብሎ ነው የሚገመተው። ከሰሞኑ ወደ ተፈጸመው ወንጀል አመራን። የገንዘብ ችግር አለብን፣ ያንን የገንዘብ ችግር ለማቃለል ድርጊቱን ፈጽመናል ብለዋል ገዳይ ናቸው ተብለው የተያዙ ተጠርጣሪዎች። በአዲስ አበባ ታግታ በተገደለችው ሰሞኑን ለእናንተ ዜናዋን ባደረስነው ቅዱሳን ይርጋለም ሞት የተጠረጠሩ ሰዎች ወንጀሉን እንደፈጸሙ አምነዋል ብሏል ፖሊስ። በአውሮፓውያኑ 2026 ሚስ ወርልድ የቁንጅና ውድድር ላይ የምትሳተፈው ሩት ይርጋለም ታላቅ እህቷ የሆነችው ቅዱሳን ይርጋለም ናት ታግታ የተገደለችው። መገደሏን ተከትሎ የሩቅ የቅርብ ጓደኛን ጨምሮ 10 ተጠርጣሪዎች በቁጥጥር ስር መዋላቸውን ነው ፖሊስ ያስታወቀው። በግድያው የተጠረጠሩት የቀድሞ የሩት ጓደኛና ፍቅረኛዋ ከሌሎች 8 ተጠርጣሪዎች ጋር በመቀናጀት ሟችን ጭካኔ በተሞላበት መልኩ በመግደል እንደተጠረጠሩ ነው ፖሊስ የሚገልጸው። ግድያው የተፈጸመው የሟች እህት ሩት በመጪው ነሐሴ ወር በመጀመሪያው ላይ በቪየትናም መካሄድ በሚጀምረው ሚስ ወርልድ 2026 ላይ ለመሳተፍ ዝግጅት እያደረገች ባለችበት ወቅት ነው እህቷ የተገደለችባት። የአገሯን ባህል ይበልጥ እንድትረዳና እንድታስተዋውቅ በተለያዩ የአገሪቱ ክፍሎች ላለፉት 3 ወራት ያህል ጉብኝት እያደረገች ነበረች። ሩት ወይም የሟች እህት በአርባ ምንጭ ከተማ ቆይታ እያደረገች እያለ ነው እህቷ መታገቷን የሰማችው። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የህዝብ ግንኙነት ኃላፊ የተጠርጣሪዎቹ ግድያውን የፈጸሙት ገንዘብ ለመቀበል በማሰብ ነው ይላሉ። በሰጡት ቃል እንዳመኑ ይገልጻሉ። ለገንዘብ ሲሉ እንደገደሏት ማለት ነው። የገንዘብ ችግር አለብን፣ ያንን የገንዘብ ችግር ለማቃለል ይሄንን ወንጀል ፈጽመናል በማለት ተጠርጣሪዎቹ ለፖሊስ በሰጡት ቃል አስረድተዋል ማለት ነው። እነዚህ ሰዎች ታጋቿን ለማስለቀቅ ከቤተሰቦቿ 2.5 ሚሊዮን ብር ነው የጠየቁት። ገንዘቡን ለመቀበል የተለያዩ ድርድሮችን ሲያደርጉ ገንዘቡን የሚቀበልላቸውን ሰው ሁሉ ሲልኩ እንደነበረ ተገልጿል። እድሜዋ 30 የነበረው ሟች ቅዱሳን ይርጋለም የልብስ ዲዛይነር ነች። በተጓዳኝም የተለያዩ የጌጣጌጥ ስራዎችን ትሸጥ ነበር። ተጠርጣሪዎቹ ድርጊቱን ስለመፈጸማቸው ቃል ሲሰጡ ምንድነው ያሉት? ወንጀሉን በየትኛው ቦታና በምን አይነት መንገድ እንደፈጸሙት እማኞች ባሉበት ቦታው ድረስ መርተው አሳይተዋል። ድርጊቱ እንዴት እንደፈጸሙ ወይም ይችን ግለሰብ እንዴት እንደገደሏት። በምርመራው ወቅት የነበረውን ሂደት እንደ እማኝ ቀርቦ ሲከታተል የነበረው የሚስ ወርልድ ኢትዮጵያ የቁንጅና ውድድር አዘጋጅ ተወካይ አቶ አበባው አበበ አለ። እሳቸው እንዳሉት በወንጀሉ ከተጠረጠሩ ሰዎች መካከል አንደኛዋ ከ9ኛ ክፍል ጀምራ የሩት የቅርብ ጓደኛዋ የነበረች ናት። ሩት ወይም ሟች ከተጠርጣሪዋ ጋር በጊዜ ሂደት ጓደኝነታቸው እየጠበቀ በመምጣቱ እንደ ቤተሰብ በመቀራረብ እንደ ልብ ጓደኛ በመሆን ጭምር ይተዋወቁና ይጠያየቁ እንደነበር ይገልጻሉ። ነገር ግን ከባለፈው 1 ዓመት ወዲህ በመካከላቸው የተለያዩ አለመግባባቶች
ተፈጥረው ነበረ። ይሄንንም አቋርጠው ተራርቀው እንደነበር ይገለጻል። እሳቸው እንደሚያብራሩት አርብ ሐምሌ 10 የሩት የቀድሞ ጓደኛ ማንነቷን ደብቃ ወይም ሸሽጋ በሌላ ሰው ስም በመጠቀም ለዚች ሟች ትደውልላታለች። ደዋዩዋ 2 ወር ያለፈውን የሩትን ልደት ሰርፕራይዝ ለማድረግ እንዳሰበችና ሟች የምትሸጣቸውን ጌጣጌጦች መግዛት እንደምትፈልግ ገልጻ ነው የቀጠረቻት። እቺ ሟችም ጉዳዩን በማመን አርብ ረፋድ ሀገር ሰላም ብላ ሜክሲኮ በሚገኝ አንድ ጭማቂ ቤት ተገኝታለች። በቦታው ስትደርስ ግን የቀጠራት ሰው በሌላ ስም የደወለችው የእህቷ የቀድሞ ጓደኛ መሆኗን ትመለከታለች ማለት ነው። ተጠርጣሪዋ ከዚህ ቀደም አስቀይሚያችሁ ስለነበረ እውነቴን ብነግርሽ አትመጭልኝም ብዬ ስላሰብኩ በሌላ ሰው ስም ደወልኩልሽ ትላታለች። ሟቿም ለተጠርጣሪዋ ምላሽ ስትሰጣት እኛ ብንቀየምሽ ኑሮ እናትሽ ታማ በነበረበት ወቅት ስታርፍ መተን አንጠይቅሽም ነበረ፣ ስለዚህ እኛ ምንም አልተቀየምንም በማለት ሟች መልሳላታለች። ከዚህ በመቀጠል እንግዲህ እቺ ተጠርጣሪ አዲስ ቤት ተከራይቻለሁ፣ ስለዚህ መተሽ ቤቴን እይልኝ ደስ ይለኛል ስትል ትጠይቃታለች። አሁን ላይ ህይወቴ በጥሩ ሁኔታ ተሻሽሎልኛል፣ በዛ ላይ ላንቺም የምትሰሪያቸውን ስራዎች ይዤ ስለመጣው እዛው ቤት ሆነን እናወራለን በማለት ኮየፈጭ አካባቢ ወደ ተከራየችው ኮንዶሚኒየም ቤት ወሰደቻት ሟቿን። በአዲስ አበባ ፖሊስ መረጃ መሰረት ተጠርጣሪዎቹ ቅድሳንን ካገቱበት ኮየፈጭ ከሚገኘው ኮንዶሚኒየም ሌላ ቤት በመከራየት አዘዋውረዋል። ቅድሳን ከታገተችበት ሟች ማለት ናት። ቅድሳን ማለት ከታገተችበት አርብ ሐምሌ 10 ጀምሮ እንደ ሞተች እስከታመነበት እሁድ ሐምሌ 12 ድረስ ምግብ እንዳልሰጧትም ተነግሯል ማለት ነው። ተጠርጣሪዎቹ ቅድሳን ላይ ግድያ ከፈጸሙባት በኋላ ለቤተሰቦቿ ደውለው ገንዘብ መጠየቃቸውን የምርመራ ሂደቱ ማሳየቱ ተገልጿል። ጉዳዩን በቅርበት እየተከታተሉ የሚገኙት አቶ አበባው ግድያው እሁድ ዕለት የተፈጸመ ነው፣ አጋቾቹ ግን ሰኞ ዕለት እሷን በህይወት ለማስለቀቅ በሚል ከቤተሰቧ በርከት ያለ ገንዘብ መጠየቃቸውን ተናግረዋል። ይሄን ወንጀል የፈጸሙት የቅርብ ወዳጆቿ ናቸው። ውድ ቤተሰቦቻችን የሩት የቀድሞ ጓደኛና ፍቅረኛዋ ቅድሳንን በግፍ ለመግደል የወሰኑበት ዋና ምክንያት ካየችሽ ስለምታውቅሽ ልታስይዘን ትችላለች በሚል ስጋት ነው የገደሏት። የግድያ ሁኔታውን አስመልክቶ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊው ኮማንደር ቶማስ ሲያስረዱ አሁን ላይ ለሚዲያና ለህዝብ ለመንገር የማይመቹ አንዳንድ ከባድ ነገሮች አሉ በማለት ዝርዝር ሁኔታውን ከመግለጽ ተቆጥበዋል። ነገር ግን በሟች ላይ የተፈጸመው ድርጊት እጅግ ኢሰባዊ የሆነ ጭካኔ የተሞላበት ነው ሲሉ ወንጀሉ ምን ያህል ዘግናኝ እንደነበር ይገልጻሉ። ይህንን አሰቃቂ ድርጊት በቀጥታ ፈጽመውታል ተብሎ ከተጠረጠሩት የሩት የቀድሞ የቅርብ ጓደኛና ፍቅረኛዋ በተጨማሪ ከጉዳዩ ጋር በቀጥታም ሆነ በተዘዋዋሪ መንገድ ግንኙነት አላቸው ተብለው የተጠረጠሩ 8 ሰዎች ተይዘዋል። ምርመራ እየተካሄደባቸው ነው። በሚስ ወርልድ 2026 ውድድር ላይ ሀገሯን የምትወክለው የሟቿ እህት ሩት ይርጋለም በእህቷ ምክንያት በከባድ ሀዘንና የልብ ስብራት ውስጥ እንደምትገኝ አዘጋጆቹ ተናግረዋል። በመጪው ነሐሴ 3 በሚጀምረው ከ170 በላይ ሀገራት በሚሳተፉበት ውድድር ላይ ለመሳተፍ ወደ ቪየትናም እንደምታቀናም ተገልጿል። በዚህ መሰረት እነዚህ ግለሰቦች ግድያውን እንዴት እንደፈጸሙ ታሳይተዋል፣ ሁኔታውንም አምነዋል ማለት ነው። እንደዚህ አይነት ወንጀሎች እንዳይፈጸሙ ምናልባትም በወዳጅነት በዙሪያችን ያሉት ሰዎች ጋር አለመግባባት ሲፈጠር ምን ማድረግ እንዳለብን የሚያሳይ ወንጀል ሆኗል። በዛሬው ዕለት አደገኛው ህገወጥ የሰዎች አዘዋዋሪና ኢሰባዊ ድርጊት ይፈጽም የቆየው አድነው ባሻው በፌዴራል ፖሊስ ተይዟል። የኢትዮጵያ ፌዴራል ፖሊስ ዛሬ ጠዋት እንደገለጸው ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር በርካታ ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም የቆየ አደገኛ ህገወጥ የሰዎች አዘዋዋሪ አድነው ባሻው ውዳሞ በማላዊ ሀገር በቁጥጥር ስር እንዲውል በማድረግ በህግ ተጠያቂ እንዲሆን ወደ ኢትዮጵያ እንዲመጣ ተደርጓል። በምትመለከቱት መልኩ አድነው ባሻው ማለት እንግዲህ ከግብረ አበሮቹ ጋር በመሆን ከማዕከላዊ ኢትዮጵያ ክልል በተለይ ከሀዲያና ከምባታ ዞን በርካታ ወጣቶችን ህይወት እንደሚያሻሽል በመሐላና በአጉል ተስፋ እያታለለ በህገወጥ መንገድ ወደ ደቡብ አፍሪካ ሲያዘዋውር መቆየቱን ፖሊስ በሰውና በሰነድ ማስረጃ አረጋግጧል። ይሄ ሰው ከእያንዳንዱ ተጓዥ ከ600 ሺህ እስከ 800 ሺህ ብር ነው የሚጠይቀው። በቅድመ ክፍያ ደግሞ ኢትዮጵያ ውስጥ 100 ሺህ ብርና ከዛ በላይ ሲቀበል ነው የቆየው። በምርመራ መዝገቡ እንደተመለከተ ማለት ነው። ተጓዦችን ምንድነው የሚያደርገው? በሞያሌ በኩል ወደ ኬንያ በማሻገር በጋምቦ ጫካ ውስጥ በድብቅ በማስቀመጥ
በየ24 ሰዓት ትንሽ ሩዝ ከቁራጭ ዳቦ ጋር ብቻ እየሰጠ በከፍተኛ ረሃብና የውሃ ጥም እንዲሰቃዩ ከማድረጉ ባሻገር በሞተርና በእግር ሴሎ በረሃን ጭምር እንዲያቋርጡ ያስገድዳቸዋል። እነዚህን ዜጎች ህይወታችሁ ጥሩ ይሆናል በማለት በማታለል በመሐላ እንደዚህ ያደረገ ግፍ ይፈጽምባቸው ነበረ። ከፍተኛ ቁጥር ያላቸው ተጓዦችን በህገወጥ መንገድ ናይሮቢ ከተማ ካደረሳቸው በኋላ በአንድ ክፍል ውስጥ በማጎር ተጨማሪ ገንዘብ ከቤተሰቦቻቸው እንዲልኩ በማስገደድ ከፍተኛ ግፍ ኢሰብአዊ ድርጊት መፈጸሙን ፖሊስ በሰውና በሰነድ ማስረጃ ደርሼበታለሁ ነው ያለው። ከቤተሰብ ገንዘብ ማስላክ ያልቻሉትን ተጓዦች ደግሞ በዱላ በመደብደብ እዚሁ ትሞታላችሁ እያለ በማስፈራራት በኤሌክትሪክ ንዝረት በማሰቃየት ጭካኔ በተሞላበት ድርጊት ምናልባትም የሰው ልጅ ይፈጽመዋል የማይባለውን ኢሰብአዊ ድርጊት በመፈጸም ተጨማሪ 100 ሺህ ብርና ከዛ በላይ በኢትዮጵያ ውስጥ ከሚገኙ ሌሎች ግብረ አበሮቹ ጋር በባንክ እንዲከፈለው አድርጓል ማለት ነው። ከዚህ ውጭ ግን ተጓዦችን ከናይሮቢ ወደ ሞምባሳ ከዛም ወደ ታንዛኒያ በቃ መጫኛ ኮንቴነር በተሳቢ ከኋላ ክፍት በሆነ በሸራ በተሸፈነ መኪና ውስጥ ከፍተኛ ቁጥር ያለውን ተጓዥ ወይም የሰው ልጅ በመጫን ታንዛኒያ በሚገኝ ጫካ ውስጥ ጥሎ በመጥፋት ለአሰቃቂ አደጋ ዳርጓቸዋል ብሏል ፖሊስ። አብዛኞቹ ወጣቶች ደቡብ አፍሪካ ሳይደርሱ በብዙ ሀገራት በፖሊስ ቁጥጥር ስር ውለው በህገወጥ መንገድ ወደ ሀገር በመግባታቸው እስከ 3 ዓመት በሚደርስ እስራት እንዲቀጡና እስራቱን ሲጨርሱ እስከ 170 ሺህ ብር ከፍለው ወደ ኢትዮጵያ መመለሳቸውንም የፖሊስ ምርመራ መዝገብ ያመለክታል። ውድ ቤተሰቦቻችን የፌዴራል ፖሊስ ታዲያ ከኢንተርፖል ጋር ተባብሮ ከ2015 ዓመተ ምህረት ጀምሮ ባደረገው ከፍተኛ ክትትል መሰረት በጣም ብዙ ወጣቶች ላይ ኢሰብአዊ ድርጊት ሲፈጽም የኢኮኖሚ ጉዳት ሲያደርስ የቆየውን አድነው ባሻው ውዳሞን የምትመለከቱትን ዋናውን ግለሰብ የማላዊ ፖሊስ በቁጥጥር ስር አውሎ ለኢትዮጵያ አሳልፎ ሰጥቶታል ማለት ነው። የኢትዮጵያ ፌዴራል ፖሊስ ከሌሎች ሀገራት የፖሊስ ተቋማት ጋር ተባብሮ ደግሞ በተመሳሳይ ወንጀል ላይ የተሰማሩትን አድኖ ለህግ የማቅረብ ተግባሩን አጠናክሮ እንደሚቀጥል ገልጿል። ህብረተሰቡ እንግዲህ በኤስፒሲ መረጃ በመስጠት እያደረገ ያለውን ትብብርም አጠናክሮ እንዲቀጥል እንዲሁም በ991 እና በኤስፒሲ መረጃ እየሰጠ እያደረገ ያለውን ትብብር አጠናክሮ ይቀጥላል። ለብዙ ሰዎች ስቃይ፣ እንግልት፣ ኢሰብአዊ ድርጊት መፈጸም ምክንያት የሆነው ይሄ ግለሰብ በዛሬው ዕለት በፌዴራል ፖሊስ ኢትዮጵያ መጥቷል ማለት ነው። ውድ ቤተሰቦቻችን ለዛሬ ያዝናቸው መረጃዎች እነዚህ ናቸው። አብራችሁን ስለሆናችሁ አመሰግናለሁ። ስለምትከታተሉና ከብራችኋለን። ሰብስክራይብ፣ ላይክ፣ ሼር በማድረግ ደግሞ ዜናዎቻችን ለሌሎች ተደራሽ እንዲሆኑ አድርጉ። እናንተን ግን ከልብ አድርገን እናመሰግናለን። ናርዶስ አለማየሁ ከእናንተ ጋር ቆይታ አደረግኩ። በያላችሁበት ጥሩ ምሽት ይሆንላችሁ።